ላካቫዱራባዲያ ከሽክራዲ ኢየሱስ ክርስቶስ ጌታ ነው። ይሄ ድምጽ ወደ ዮሐንስ መጣ። እንደ መለከት የሆነ ድምጹን በሰማ ጊዜ ዞር ሲል ያየው ኢየሱስን ነው። ድምጹን በሰማ ጊዜ ወደ ድምጹ ዞር ሲል ይሄ ገናናውን ኢየሱስ፣ ሞትን አሸንፎ የተነሳውን ኢየሱስ፣ ሞትን የረታውን ኢየሱስ ነው ያየው። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በዚህ ሰዓት ጌታ ሆይ ያንተ ድምጽ ወደኛ እንዲመጣ ድምጽን እንድታሰማን በኢየሱስ ስም እንጸልያለን። ድምጽህን ለመስማት በቃል ለመስማት በመንፈስ ለመስማት አቤቱ ጌታ ሆይ በፊትነንና በናዝሬቱ በኢየሱስም ይሄ ጉባኤ በናዝሬቱ በኢየሱስም ባንተ ህልውና ባንተ መገኘት ባንተ ኃይል በኢየሱስም የተሞላ ይሁን። ወደ ህዝብ የፈውስ ድምጽ ይምጣ፣ የማዳን ድምጽ ይምጣ፣ የሚያሳርፍ ድምጽ ይምጣ፣ የሚረዳ ድምጽ ይምጣ በኢየሱስ ስም። ድምጽ ያሳርፋልና በድምጽ ተናገረን፣ በቃል ተናገረን። በኢየሱስ ስም ጊዜውን ላንተ አሳልፈን ሰጠን። አሜን አሜን ሃሌሉያ። የእግዚአብሔር ድምጽ ወገኖች ሆይ በብዙ መንገድ ወደኛ ይመጣል። በቃሉ ይመጣል፣ በትንቢት ይመጣል፣ በራእይ ይመጣል፣ በህልም ይመጣል፣ በሰዎች ይመጣል። እንዲህ ንግግር በሚመስል ንግግር እግዚአብሔር ይናገራል። ጫወታ በሚመስል ጫወታ ውስጥ የእግዚአብሔርን ነገር ስንጫወት ማለት ነው። ቃሉን ስንጫወት፣ የእግዚአብሔርን ሐሳብ ስንጫወት፣ ያደረገውን ማዳን ስንጫወት እግዚአብሔር በዛ ውስጥ ይናገራል። የእግዚአብሔር ድምጽ ሲመጣ ወገኖች ሆይ የሚሰራው ስራ አለ። ድምጹ ያሳርፋል፣ እረፍት ይሰጣል፣ እርፍ ያደርጋል። ስሙ ለዘላለም ይባረክ። ይሄ ዮሐንስ ይሄንን ነበረ በፍጥሞ ደሴት በመንፈስ ባለ ጊዜ በሰንበት በመንፈስ ነበረው ይላል። ምን መጣ? ድምጽ መጣ። ሃሌሉያ! ድምጽ መጣ። ስልካችሁን እንግዲህ ሚውት አድርጉ ወገኖች ሆይ። ስለዚህ ድምጹ ወደ እርሱ ምን አደረገ? እኔ ወንድማችሁ የሆነው ከናንተ ጋር አብሬ መከራውን እና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃል ስለ ኢየሱስ ምስክር ፍጥሞም በምትባል ደሴት ነበረው። በጌታ ቀን በመንፈስ ነበረው። በኋላም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ። ታላቅ ድምጽ ሰማሁ። ምን የሚመስል? የመለከት ድምጽ የሚመስል ሰማሁ። በመንፈስ ነበረው። ወገኖች ሆይ ዮሐንስ የተለያዩ ሰዎችን እናያለን። 7 ሰዎች ዮሐንስ ይሄንን ድምጽ ለመስማት የቻለው በምን ነበርኩ ይላል? በመንፈስ ነበርኩ። መቼ? በጌታ ቀን። መቼ ነው የጌታ ቀን? ዛሬ አይደል? ሰንበት ነበር፣ እሁድ ነበር። በጌታ ቀን በፍጥሞ ደሴት በመንፈስ ነበር። ወገኖች ሆይ በመንፈስ ውስጥ ስንሆን በእግዚአብሔር ሕልውና ውስጥ ስንሆን የምንመጣው እዚህ እግዚአብሔርን ለማግኘት ለመስማት በመንፈስ ስንመጣ በመንፈስ ስንሆን ወገኖች ሆይ የእግዚአብሔርን ድምጽ እንሰማለን። በልማድ ሳንመጣ እንዲሁ እሁድ ስለሆነ ዛሬ ብለን ሳንመጣ እግዚአብሔርን ለመፈለግ በመንፈስ ስናመልክ እግዚአብሔር በዛ ውስጥ ይናገራል። በመንፈስ ስንጸልይ እግዚአብሔር በዛ ውስጥ ይናገራል። በመንፈስ ሆነን ቃሉን ስንሰማ እግዚአብሔር እንሆ ድምጹን ወደኛ ያመጣል። ሃሌሉያ! ይሄ ድምጹ አቅጣጫ ዳይሬክሽን ሕይወታችንን የሚቀይር ምን ማድረግ እንዳለብን ወዴት መሄድ እንዳለብን እንዴት እንሆ አድርጎ ካለንበት ችግሮች እንኳን እንደሚያወጣን የሚያሳይ በዚህ ስፍራ ለዮሐንስ የመጣው ድምጽ
ወገኖች ሆይ ይሄ ድምጽ ዞር ብሎ ሲያይ ያየው በሞገስ በግርማ ያለውን ኢየሱስን እነሆ ጸጉሩ ሁለንተናው እንደ በረዶ ነጭ ሆነ። ሃሌሉያ! ኢየሱስን ማየት ጀመረ። የመጣው ድምጽ ማንን ማሳየት ጀመረ? ኢየሱስ ክርስቶስን ማሳየት ጀመረ። በመንፈስ ስንሆን ወገኖች ሆይ የምንሰማው ድምጽ ኢየሱስን ያሳየናል፣ ክብሩን ያሳየናል፣ ክንዱን ያሳየናል፣ ኃይሉን ያሳየናል፣ ማንነቱን ያሳየናል። ይሄ ዮሐንስ እኮ በምድር ኢየሱስን ያቀው ነበር አይደል? በምድር ኢየሱስን ያቀው ነበር። በምድር ሳለ በኢየሱስ ክርስቶስ ደረት ላይ የሚተኛ በጣም ወዳጁ ነበር። አሁን ግን ኢየሱስን በክብሩ ያይ ጀመረ። ሃሌሉያ! የሚያሳየን ኢየሱስን እንድናይ የሚያደርግ ድምጽ ወደኛ ይምጣ። ያ ድምጽ ይነካናል። ሃሌሉያ! ያ ድምጽ አይኖቻችንን ይከፍታል። ያ ድምጽ ኢየሱስን በክብር እንድናየው ዞር ወደሱ ያደርገናል። ዞር የሚያደርገን ድምጽ ወደኛም ወደኔና ወደናንተ ይምጣ። ስለዚህ የሚናገረኝንም ድምጽ ለማየት ዞር አለው። ዞርም ብዬ 7 የወርቅ መቅረዞች አየው። በመቅረዞችም መካከል የሰው ልጅን የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስል ነበረ። ድምጹም እንደ ብዙዎች ድምጽ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። የክርስቶስን ድምቀት አየ። የጌታን ድምቀት። እግሩ እንደ ናስ የነበረ፣ ፊቱ እንደ ፀሐይ የሚያበራ። ትላንት በስጋ በምድር ላይ በሚመላለስበት ጊዜ እንዳየው ሳይሆን የተለየ ኢየሱስ ክርስቶስ በክብሩ በዙፋኑ በቀኙ እነሆ በአብ ቀኝ ያለ ያንን የጌታ የኢየሱስ ክርስቶስን ድምቀት አየ። ወደኩ። እሱን አይቶ የሚቆም የለማ። እሱን አይቶ ቀጥ ብሎ የሚቆም የለም። ወደኩ፣ እንደሞተ ሰው ሆኜ ወደኩ። ይህንን ክብሩን አይቼ መቆም አልቻልኩም አለ። ወደኩኝ። ወገኖቹ የእግዚአብሔር ክብር በዚህ በእኛ መካከል ሲመጣ መቆም አንችልም መቆም። አምልኳችን ልዩ ነው የሚሆነው። ዝማሪያችን ልዩ ነው የሚሆነው። እልልታችን ልዩ ነው የሚሆነው። ከሊያኛል ከሊት አንድንም በመንፈስ በእግዚአብሔር ፊት መውደቅ እንችላለን። ባየሁም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ እንዲህም አለ። ሃሌሉያ! ቀኝ እጁን ምን አደረገብኝ? ጫነብኝ። ኢየሱስ ቀኝ እጁን ጫነብኝ። ሞቼ ነበረ፣ አሁን ምንድነኝ? ሕያው ነኝ። አሁን ምንድነኝ? ሕያው ነኝ። ከዘላለም እስከ ዘላለም ድረስ ሕያው ነኝ። ሞቼ ነበር፣ ምኑኛለሁ? ተነስቻለሁ። ሃሌሉያ! የትንሣኤውን ማረጋገጫ እንደገና ለዮሐንስ ኢየሱስ መነሳቱን ነገረው። ሞቼ ነበር፣ አሁን ግን ሕያው ነኝ። ሃሌሉያ! መነሳቱን እኮ አይተዋል አይደል? ግን አሁንም ይነግረዋል። ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና የመጨረሻው ሕያው እኔ ነኝ። ሞቼም ነበረው፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ።
የሞትና የሲኦል መክፈቻ አለኝ። ሃሌሉያ! የሞትና የሲኦል ምን መክፈቻ አለኝ? የሞተውን ሕይወት የምሰጥ ወደ ሲኦል የሚሄደውን የማድን መክፈቻ አለኝ። እኔ አድናለሁ አለ። እኔ እታደጋለሁ። እኔ ከሲኦል አስመልጣለሁ። እኔ ለሞተው ሰው ሕይወትን እሰጣለሁ። ይሄ ነበር ለዮሐንስ የመጣ። ስለዚህ እኔ የሞትና የሲኦል መክፈቻ አለኝ። ስለዚህ ምን አታድርግ? አትፍራ። ሃሌሉያ! ዛሬም ወገኖች ሆይ ብዙ የሚያስፈራ ነገር ባለበት ዘመን ጌታችን ኢየሱስ ክርስቶስ ዛሬም እርሱ ወገኖች ሆይ በዓለም ላይ ካለው የምናየው የሚያስፈራው ነገር ሁሉ በላይ ኢየሱስ ጌታ ነው። አሜን ትላላችሁ? ኢየሱስ ጌታ ነው። በሚያስፈራው አትፍራ። እኔ ምንድን ነኝ አለ? የሞትና የሲኦል መክፈቻ አለኝ። ደግሞስ ሞትን አሸንፌ ተነስቻለሁ። ከዘላለም እስከ ዘላለም ድረስ ምን አደርጋለሁ? እኖራለሁ። ስሙ ለዘላለም ይባረክ። ዛሬ የሚያስፈራን ማንኛውም ነገር ቢመጣ ወገኖች ሆይ እኔና እናንተ ለዘላለም የሚኖር ጌታ ከኛ ጋር አለ። ሞትን ያሸነፈ ጌታ ከኛ ጋር አለ። ሞትን የረታ ጌታ ከኛ ጋር አለ። የሞትና የሲኦል መክፈቻ ያለው ጌታ ከኛ ጋር አለ አለ። ድምፁ አለው። እኔ ሞቼ አልቀረውም፣ ተነስቻለሁ። እናንተ ምስክሮች ናቸው። አሁንም ግን አለው። ለምን? በእስራኤል ዘንድ ገና ኢየሱስ ክርስቶስ አልሞተም የሚሉ አሉ፣ አልመጣም የሚሉ አሉ፣ ብዙ አሉ። እኔ ሞቼአለሁ፣ ሞቼ ግን አልቀረውም፣ ተነስቻለሁ። ለምን? ከዘላለም እስከ ዘላለም እኖር ዘንድ ሕያው ሆን ዘንድ ተነስቻለሁ። ስለዚህ አትፍራ። ያንተ ጌታ እኔ አላሳፍርህም። ያንተ ጌታ እኔ የሲኦልና የሞትና የሲኦል መክፈቻ አለኝ፣ በእጄ ነው። ሁሉን ነገር እችላለሁ እያለው ነው። ሃሌሉያ! ሁሉን ነገር እገዛለሁ፣ ሁሉን ነገር እችላለሁ። ማዳን የምችል እኔ ነኝ፣ ማስመለጥ የምችል እኔ ነኝ። የሲኦልን ቁልፍ ይዣለሁ፣ የሞትን ቁልፍ ይዣለሁ። የሞተውን ሁሉ ማዳን እችላለሁ። ስለዚህ አትፍራ። ሃሌሉያ! ዛሬም ወገኖች ሆይ እኔና እናንተ በዚህ ማለዳ የእግዚአብሔር ድምፅ በምንፈራባቸው በምንጨነቅባቸው እንደዚህ ይሆናል ብለን በምንጨነቅበት በቃ ይህን ነገር እግዚአብሔር አይችልም ጌታ አይችልም ብለን ተስፋ በቆረጥንበት እግዚአብሔር አምላክ ዛሬ ምን ይለናል? አትፍሩ። አሜን። ምን አታድርጉ? አትፍሩ። ሃሌሉያ! ምክንያቱስ ሕያው ጌታ አለን። ኃያል የሆነ ጀግና የሆነ ሞትን ያሸነፈ ምንም የማይረታው የሌለ ጌታ፣ ምንም የሚያሸንፈው የሌለ ብቻውን አምላክ፣ ብቻውን ጌታ፣ ብቻውን አዳኝ፣ ብቻውን ፈዋሽ፣ ብቻውን ሁሉን ነገር የሚያደርግ ጌታ ነው። ስለዚህ አልፈራም በሉ እስቲ፣ አልፈራም በሉ። ዳዊት ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ ምን አላደርግም? አልፈራም። ምክንያቱስ ሲል አምላካችን መጠጊያችን፣ ባገኘን በታላቅ መከራ ረዳታችን ነው ይላል። ሃሌሉያ! ይሄ አምላካችን መጠጊያችን ነው፣ ባገኘን በታላቅ መከራ ረዳታችን ነውና ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ማለት። ኢየሱስ ጌታ ነው። ምድር ብትገለባበጥ አንፈራም። ጠላት ኃይሉን አስታጥቆ ከፍ ብሎ ብዙ ነገር ቢያደርግ አንፈራም። ኢየሱስ የሞትና የሲኦል ቁልፍ በእጁ ነው። ሃሌሉያ! ዛሬ ወገኖች ሆይ ይሄ ወንጌል ያድናል። ሃሌሉያ! ይሄ ወንጌል ብዙዎችን ያስመልጣል። ዛሬ ወገኖች ሆይ በምድር ላይ የምናየው ተቀራኒ ቢሆን ኢየሱስ ክርስቶስ ይነሳል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ሃሌሉያ ወደ ክብር ወደ ኃይል ያስታጥቀንና
ክብሩ በሕይወታችን ይገለጣል። ኃይሉ በሕይወታችን ይገለጣል። ማዳኑ በሕይወታችን ይገለጣል። ክብሩ በሕይወታችን ይገለጣል። እኛ ተራ ሰዎች አይደለም። እስቲ እኔ ተራ አይደለሁም በሉ። ሃሌሉያ! እኛ ተራ ሰው አይደለንም። ሃሌሉያ! የክርስቶስ ኢየሱስ ቅባት ያለብን፣ የክርስቶስ ኢየሱስ ግርማ ያረፈብን፣ የክርስቶስ ኢየሱስ ምርጫ ያገኘን፣ የክርስቶስ ኢየሱስ ኃይል የወረደብን ነን። ሃሌሉያ! ላካዲ ክሬቬጀ ክሮዶባዲያ ኢየሱስ አንድ ደቂቃ ሰከንድ ይበቃዋል። ሰከንድ ይበቃዋል። ይሄ ሰይጣን ያስከተላቸውን ሁሉ ገለባብጦ ያመጣል። ሃሌሉያ! ገለባብጦ ያመጣል። የጌታ ክብር ሲገለጥ ወገኖች ሆይ ምድር ትገለባበጣለች። በክብሩ ትገለባበጣለች። በኃይሉ ትገለባበጣለች። ጣቱን ሲዘረጋ ወገኖች ሆይ ዛሬ 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 ያስፈራን ነገር ሁሉ ከእግራችን በታች ይሆናል። ቤተ ክርስቲያን ወገኖች ሆይ የክርስቶስ ናት። ቤተ ክርስቲያን ደግሞ አንተና አንቺ እኔ ነን። ስለዚህ ጌታ በቤተ ክርስቲያን ውስጥ ክብሩን ይገልጣል። ማዳኑን ይገልጣል። ኃይሉን ይገልጣል። ምክንያቱም ሕያው ነኝ አለ። ሕያው ነው። ስሙ ይባረክ። ሕያው ነው። ሕያው ነው። ደክመናል አይደለ? እሱ ሕያው ነው፣ ያስነሳናል። ዝለናል አይደለ? እሱ ሕያው ነው፣ ያስነሳናል። እንሆን በቃ አንገት ደፍተናል አይደለ? እሱ ቀና ያደርገናል። ስሙ ለዘላለም የተባረከ ይሁን። የትንሣኤው ኃይል ዛሬም ይገለጣል። የትንሣኤው ኃይል ዛሬም ይሰራል። የትንሣኤው ኃይል ካዶባዱ ራባዲያ ከሸዲያ ላባሃዶ ሮባዲያ ለረበሽ ሊባሃዱ ረባ ሊኮጆ ኮፖሻ ካዲያራ ከነገሮች ሁሉ በላይ 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 ያደርጋል። በካልኩሌሽን አይሰራም፣ እሱ ይሰራል። በሰው ኃይል አይሆንም፣ በሱ ኃይል ይሆናል። በእኛ ብቃት አይሆንም፣ በሱ ብቃት ይሆናል። በእኛ ችሎታ አይሆንም፣ በሱ ግን ይሆናል። ሃሌሉያ! ይችላል በል ውስጥ በደም ጮክ እንበልና ይችላል እንበል እንደ ጴንጤ። ሃሌሉያ! ይችላል። ሃሌሉያ! የእናንተን ድካም፣ የኔን ድካም፣ የኔን ጉድለት፣ ያንቺን ጉድለት፣ ያንተን ጉድለት አትመልከት። እሱ ይችላል። ይችላል። ያዳነን እሱ አይደለ እንዴ? በቅዱስ አጠራሩ የጠራን እሱ አይደለ እንዴ? የመረጠን እሱ አይደለ እንዴ? ከማይለቀው እጅ ያስመለጠን ጎትቶ ያወጣን ማን ነው? እሱ ነው። ዛሬም ይችላል። ዛሬም ይችላል። ዛሬም የትንሣኤው ጌታ ይችላል። በሕይወታችን ላይ ትንሣኤ ይመጣል። ትንሣኤ ይሆናል። መነሳት ይሆናል። መነሳት ይሆናል። ሃሌሉያ! ወገኖች ሆይ ጌታ እግዚአብሔር አምላካችን በሕይወታችን ላይ በምድር ላይ የምንሰማው በየኒውሱ በየሚዲያው በየምኑ የሚሰማው ነገር ሁሉ ኢየሱስ ንጉሡ፣ ኢየሱስ ጀግናው፣ ኢየሱስ ኃያሉ፣ ኢየሱስ ሃሌሉያ! እሱ ሲመጣ ወገኖች ሆይ ሁሉም ትክክል ይሆናል። ሁሉም ትክክል ይሆናል። የደከመ ብርቱ ይሆናል። ደካማው እግዚአብሔር አምላክ ኃያል ያደርገዋል። ጽኑ ኃያል አይደለ ጌዲዮንን ያለው? አንተ ጽኑ ኃያል አለው። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል። ለምን እግዚአብሔር ከኛ ጋር ከሆነ እዚህ በወይን መጥመቂያ ውስጥ እህል እወቃለሁ፣ ታምራቱ የት አለ ያለ ጽኑ ኃያል አለው። ጽኑ ኃያል እግዚአብሔር ካንተ ጋር ነው አለው። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ይሰራል። ሌላው ድምፁ የመጣለት ሰው ቶሎ ብዬ ልሂድ። በሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ ነው። እግዚአብሔር ድምፅ ሲመጣለት
የህይወቱ ጎዳና ሁሉ እንደተቀየረ ሁላችን እናውቃለን። ምዕራፍ 9 ከ1 እስከ 9 ድረስ የጌታን ቃል አነባለሁ። ቃሉ ራሱ ስለሚናገር ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ጌታም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም ይላል። ብርሃን በራለት ይላል በዙሪያው። ከዛ ድምፅ ነው የመጣው ስሙን እየጠራ ሳውል 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 ስለምን ታሳድደኛለህ? ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ? እኔ ኢየሱስ ነኝ። የመውጊያውን ብረት ብትንቅ ብትቃወም ይብስብሃል። ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ሲለው ወደ ሳኦል የመጣው የእግዚአብሔር ድምፅ ወገኖች ሆይ ሳኦልን የቀየረው የለወጠው የክርስቶስ አርበኛ የክርስቶስ ጀግና የክርስቶስ ወታደር ያደረገው ድምፅ ነው። ዛሬም ወደ እኔና ወደ እናንተ የመጣው ድምፅ ወገኖች ሆይ ካለንበት እስራት ያወጣን የፈታን እኖ ለክርስቶስ ኢየሱስ በጎ ወታደሮች እንድንሆን የጠራን የሰማነው ድምፅ እኖ ወደ እያንዳንዳችን ግማሹን ከጠንቋይነት አውጥቶታል፣ ግማሹን ጠንቋይ ጋር ከመሄድ አውጥቶታል፣ ግማሹን ጨሌ ከማምለክ አውጥቶታል፣ ግማሹን በቃ ውቃቢ አምላኪ ከሆነበት አውጥቶታል። ብዙ ነገር አድርጓል። ስለዚህ የሳኦልን ሕይወት የመጣው ድምፅ ቀየረው። የማን ድምፅ ነበር? የጌታ ድምፅ ነበር። ወገኖች ሆይ ዛሬም አሳዳጆችን፣ ዛሬም የሚያንገላቱትን፣ ዛሬም ክርስቶስን የሚቃወሙትን ኢየሱስ ክርስቶስ ድምፁን ወደ እነሱ ይልካል። አሜን። ይልካል። ይመጣሉ። ይሄ አዳራሽ ሰው ይሞላል። ይሄ አዳራሽ ምን ይሞላል? ሰው ይሞላል። የጌታ ድምፅ ይመጣል። ብዙዎችን የሚያመጡትን ጌታ በድምፁ መጥቶ ጳውሎስ ለኤዥያ እኖ አብያተ ክርስቲያናት በኤዥያ ሁሉ ላሉት በእስያ ላሉት አብያተ ክርስቲያናት ሁሉ ፈውስ የሆነ ለአሕዛብ ወንጌልን ይዞ የሄደ እኖ ጳውሎስ ይሄ የጌታ ድምፅ መጥቶ ዛሬም ወገኖች ሆይ ጳውሎስ ምን አለ? ምን አደርግ ዘንድ ትወዳለህ? ታደርግ ዘንድ የሚገባህን ይነግሩ ዘንድ በከተማ አሉና ግባ ብሎት ወደ ከተማ እንዲገባ አቅጣጫ ሲሰጥ፣ ዛሬም ወገኖች ሆይ ሁለት ነገር ነው። ጳውሎስን ድምፁ ቀየረ፣ የሚያደርገውን ደግሞ እንዲያውቅ አደረገ። የእግዚአብሔር ድምፅ ሲመጣ አቅጣጫ፣ አድራሻ እኖ መንገድን ያሳየናል። አሜን። ስለዚህ ድምፁ መንገድን ያሳየናል። ምን ማድረግ እንዳለብን ያሳየናል። በጣም እኖ ጎበዝ እኖ ኃያል የሆነ ሰው ሰዎችን ሁሉ እያሰረ ወደ እስር ቤት የሚከት የሚገድል ገዳይ ይሄ ድምፅ መጣ። የማን ድምፅ? የኢየሱስ ድምፅ። የጌታ ድምፅ ሲመጣ ወገኖች ሆይ
ሲመጣ ምን ማድረግ እንዳለብን ይነግረናል። ምን መሆን እንዳለብን ይነግረናል። እንዴት መስራት እንዳለብን ይነግረናል። እንዴት ማድረግ እንዳለብን ይነግረናል። ምን መናገር እንዳለብን ይነግረናል። ድምፁ ይምጣ። አሜን። ድምፁ ይምጣ። እሱ አቅጣጫ ቤት እንደምንሄድ ቤት እንደምንወጣ ድምፁ መቼስ መጽሐፍ ቅዱስ ላይ ያለው ጳውሎስ እዚህ ወንጌልን ሲሰብክ ወገኖቹ እዚህ ጋር ብቻ ነው ድምፁ በዚህ ምን አትበል አትናገር፣ በዚህ ደግሞ ምን አድርግ ብዙ ሕዝብ አለኝና ዝም አትበል እያለው የሚመራ ድምፅ። ስሙ ለዘላለም ይባረክ። መረቡን ወዴት መጣል እንዳለበት፣ መረቡን ከየት ሰብስቦ መያዝ እንዳለበት የሚነግረው እንዴት ማጥመድ እንዳለበት የሚነግረው ጌታ ሲመራው በሕይወቱ አይተናል። እዚሁ ሐዋርያት ሥራ ምዕራፍ 26 ላይ 27 ላይ እንደዚህ እናያለን። ከቁጥር 18 እስከ 25 ያለውን አነባለሁ በጌታዬ በክርስቶስ ኢየሱስ ስም። ሃሌሉያ። ለይክሮዶ ፓዱራ ባህዲ ንፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሦስተኛውም ቀን የመርከቡን ዕቃ በእጃችን ወረወርን። ብዙ ቀንም ፀሐይ ከዋክብት ሳናይ ትልቅ ንፋስ ሲበረታብን ጊዜ ወደፊት እንድናለን የሚል የማለት ተስፋ ሁሉ ተቆረጠ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበረና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረ እንዲሁ እንዲሆን እግዚአብሔር እግዚአብሔርን ምን አደርጋለሁ? አምናለሁ። ታሪኩን ታውቃላችሁ፣ ተናግሬያችሁ ነበረ። በዛ እንቆይ። ጥፋት አለ በመንገዳችን ላይ ጥፋት እንዳለ አያለው። ስለዚህ አልሰሙም ነበረ። በዚህ ስፍራ ወገኖች ሆይ የእግዚአብሔር ቃል ሲናገር ጳውሎስ ንፋሱም በርትቶ ሲያስጨንቃቸው፣ ንፋሱም ምን አድርጎ በርትቶ ሲያስጨንቃቸው፣ ማዕበሉ በርትቶ ሲያስጨንቃቸው ዕቃቸውን እያነሱ ጣሉ። ደግሞም ከራሳቸው ዕቃ ቀጥለው የመርከቡንም ዕቃ መጣል ጀመሩ። ለምን? ከእንግዲህ በኋላ በሕይወት እንኖራለን የሚል ተስፋ ተቆረጠ። ተስፋ በተቆረጠ ጊዜ የሚመጣ ጌታ። ተስፋ በተቆረጠ ጊዜ ማን መጣ ይላል? የማመልከው አምላክ። ሃሌሉያ! የሆነ መልአክ መጥቶ ካጠገቤ ቆመ። ምን የማደርገው? የማመልከው። እስቲ የማገለግለው በሉ። የማመልከው በሉ እስቲ። የማገለግለው። ተስፋ በቆረጥኩ ጊዜ እስቲ በሉ። ከእንግዲህ በኋላ በሕይወት አልኖርም ባልኩ ጊዜ በጎኔ ቆሞ አበረታኝ። ሃሌሉያ! ሻካዱራ ባህዲያ ከሻክራዲያ በባህር መካከል የማይጥል፣ በባህር መካከል የማይተው፣ ምንም ንፋሱ ቢበረታ ወጀቡ ቢበረታ ቢያስጨንቅ
ዕቃን እስከመጣል ድረስ ሕይወት ከእንግዲህ በኋላ ከተመ ብሎ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ላይ እነሆ በኤስያ ስለደረሰብን መከራ እንድታውቁ ወገኖች ሆይ እንፈልጋለን። በሕይወታችን በውስጣችን ሞትን ሰምተን ነበረ። በሕይወት ከእንግዲህ በኋላ አንኖርም የሚል ይሄንን ማለት ነው። ተቆርጦ ነበረ፣ አከተመ። የኛ ነገር መስጠም ነው፣ መጥፋት ነው፣ የአሳ ነባሪ እነሆ ምግብ መሆን ነው ብለን ነበረ። ለምን ወጀቡ በረታ? ምን ብለን ነበረ ወጀብ ሲበረታ? ዛሬስ በወጀብ ውስጥ ያለን ሰዎች ምን እያልን ነው? ወጀብ ሲበረታ የማመልከው አምላክ የሆነ መልአክ ባጠገቤ ቆሞ አበረታኝ። ምን አለ? አትፍራ፣ ስሙ ለዘላለም የተባረከ። ይሄ የበረታ ሰው ጳውሎስ ድምፅ የመጣለት አይዞ አትፍራ፣ ምን እንደውም መሞት ሳይሆን ምንም አትሆኑም ከመርከቧ በቀር። ስለዚህ እነዚህን ሰዎች እንደውም ሰጥቻለሁ፣ ለአንተ የክርስቶስ ምርኮኛ አድርጌ ሰጥቻለሁኝ። ለነዚህ ሰዎች ወንጌልን ትሰብካለህ፣ ትናገራለህ፣ ይድናሉ፣ አንተም ትድናለህ፣ በሰላም ትወጣላችሁ። ወጀቡ ቢበረታም አሸንፋችሁም። ወጀቡ ቢበረታም ወገኖች ሆይ ከተናገራቸው በኋላ ሂዳችሁ ስታነቡ እኮ የዛኔ ወዲያው ተናገረው አቆመ። ወጀቡ አይልም፣ ወጀቡ እየቀጠለ ነው። ሃሌሉያ! ደስ አይልም? ጌታም ተናግሮ ወጀብ ይቀጥላል፣ ግን የሚያቆምበት ሰዓት አለው። የሚያቆምበት ጊዜ አለው። የሚያቆምበት ፖይንት አለው። ሃሌሉያ! የማልፍበት ጌታ ገደብ የሚሰራለት ገደብ አለው። ያ ወጀብ እኖ ጌታ አላውድ እስካደረገው ድረስ እስከፈቀደለት ድረስ ነው በሕይወታችን ላይ የሚሆነው። ስለዚህ ጳውሎስ ቀጠለ እና አንድ ጊዜ ሚኒሶታ ያለውኝ ሳገለግል እግዚአብሔር ከፈለገ በስብርባሪም ያድናል እና መጨረሻ ላይ ሄዳችሁ የመጨረሻው ምዕራፍ ቁጥር ላይ ስትሄዱ ምኑ ነው? በስብርባሪው መርከቡ እስከሚሰባበር ድረስ ጌታ ከተናገረ መርከብ ስብርብር ይበል፣ በስብርባሪው ማምለጥ አለ። ሃሌሉያ! መርከቡ እንደው ስብርብር ብሎ ጥልቅ ብሎ ቢገባ ተንሳፎም ማምለጥ አለ። ገብታችኋል? በስብርባሪው እንኳን ባይወጡ ባህሩ አይውጣቸውም በጭራሽ። ማን ተናግሯል? ጌታ ተናግሯል። ሃሌሉያ! ጌታ ከተናገረ ምንም ይሁን። አያችሁ ችግሩ ምንድነው? ጌታ ተናግሮ ወዲያው እኛ የምንጠብቀው ወዲያው የተቀየረ ነገር፣ የተለወጠ ነገር፣ ወዲያው በቃ ውጥት አይደለም። ግን ጌታ ከተናገረ በፈለገው መንገድ ያረገዋል። እንዳልኳችሁ ነው። መርከቡ ስብርብር ብሎ እንኳን ውስጥ ቢሳጥም ማዕበሉን ወጀቡን ባህሩን ምን ያድርግ? አንሳፋቸው፣ እንዳትውጣቸው ይላል። ከዛስ እየቀዘፍክ ወደ ህብስ ምን አድርግ? ማዕበል ባለፈው ብዙዎቻችሁ መርከብ ጋር ሄዳችኋል። ባለፈው አዋይ የሄድኩ ጊዜ ማዕበሉ የትና የት ምን ያደርጋል? መቶ ዥው አድርጎ ደረቅ ቦታ የቆማችሁትን መቶ እዚህ ድረስ ይሞላችኋል። ስለዚህ እንደሱ ገፍቶ በወርውርልኝ ልጆቼን ወደዚህ ወጣ አድርጋቸው በልትፋቸው እንዳትውጣቸው ብሎ ማድረግ ይችላል እግዚአብሔር። ስለዚህ ወገኖች ሆይ ምንም ቢበረታ፣ መከራ ቢበረታ፣ ችግር ቢበረታ፣ እኖ ተራራው ገዝፎ ቢታይ፣ ዓለም ጭልምልም ብትል የኛ ጌታ ከኛ ጋር ነው። ሃሌሉያ! ያንቺ ጌታ ካንቺ ጋር ነው። ሃሌሉያ! ስለዚህ ትልቅ ንፋስ ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ንፋሱም በርትቶ ሲያስጨንቀን በማግስቱ ይላል። ንፋሱ በርትቶ ምን አደረገን ይላል ላይ ጋር ሲያስጨንቀን። መከራ ያስጨንቃል፣ ችግሮች ያስጨንቃሉ፣ ሰልፎች ያስጨንቃሉ፣
ውጣ ውረዶች ያስጨንቃሉ። በዓለም ላይ ያሉ ነገሮች ያስጨንቃሉ። ስለዚህ ምን ዕቃ ጣሉ ኢየሱስን እንዳንጥል። አሜን። ዕቃ እንጂ ኢየሱስን ከሕይወታችን ምን እንዳናደርግ እንዳንጥለው። እሱ ከዛ መከራ ውስጥ ሁሉ የሚያድን ጌታ ነው። እነዚህ ሰዎች ዕቃቸው በቃ ሲያስጨንቀን ምን አደረግን? በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሶስተኛው ቀን ደግሞ የመርከቡን ዕቃ በእጃችን ወረወርን። ብዙ ቀንም ፀሐይን ከዋክብትን ሳናይ ትልቅ ንፋስ ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ትልቅ ንፋስ በጣም ኃይለኛ ነው፣ ቀላል አይደለም። ኃይለኛ ንፋስ ሲመጣ መርከብን ሁሉ ሊገለባበጥ ይችላል። እና በቃ ተስፋ ቆረጥን። የኛ ነገር እዚሁ አከተመ። የዚህን ጊዜ ነው ከዛ ተስፋ የቆረጡ ሰዎች ምን ያደርግልናል? ለመሞት እንበላለን ብለው መብላት አቆሙ ይላል ቁጥር 21 ላይ። ሳይበሉም ብዙ ቀንም ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህ ጥፋት ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ ነፍስ እንኳን አይጠፋምና የእርሱን የምሆን ደግሞ የማመልከው እግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶአል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። ስለዚህ አይዟችሁ። በመከራ የምናልፈው ዛሬ የጌታ ድምፅ ምን ይለናል? አይዟችሁ፣ አይዟችሁ። ዓለም ጨልማለች፣ አይዟችሁ። ነገር የተገለባበጠ ነው፣ አይዟችሁ። ለምን? እኔ ጌታችሁ ነኝ። እኔ አለሁ። እኔ በዙፋኔ ላይ ነኝ። እኔ በክብሬ ነኝ። እኔ በስልጣኔ ነኝ። እኔ በማዳኔ አለሁ። ስለዚህ ጳውሎስ ያደረገው ነገር አምነዋለሁ። አሁን ወጀቡ ምንም ይብዛ፣ ንፋሱም ምንም ይብዛ፣ አሁን በዚህ ሰዓት ምንድነው ያደረጉት? ዕቃቸውን ነው የጣሉት። መርከብ ውስጥ ያለውን የመርከብ ዕቃ እንግዲህ ብዙ አለ። በመርከብ ሄዳችሁ የምታውቁ ሰዎች ካላችሁ የመርከብ ዕቃ እንግዲህ ምግብ አለ፣ የምግብ ዕቃ አለ፣ ኩክ ማድረጊያው ድስቱ አለ፣ ፍሪጅ አለ። እንግዲህ በዛን ጊዜ ያን ፍሪጁ ባይኖር ማለት ነው አሁን ባለው መርከብ ላይ ይሄ ሁሉ አለ። 3 ቀን ተጉዣለሁኝና 3 ቀን 7 ቀን ስትጓዙ የ7 ቀን ምግብ ሎድ አድርገው ነው። ሰራተኞች ያ ሁሉ ሰራተኛ አለ። 1000 ሰው የሚይዝ መርከብ ከዛም በላይ የሚይዝ ሰው አለ ከሰራተኛ ውጭ። እና ስለዚህ በእነሱ ዘመን ደግሞ ያው ምግብ ይዘዋል። ፍሪጅ ባይኖር ያንን ጉዞ የሚሄዱበትን የተለያየ ማጥመጃ መሳሪያ ይዘዋል። የተለያየ ዕቃ ብቻ ሰውም ደግሞ ሲጓዝ የራሱን ዕቃ ይዞ የሚሄደው ጭኗል። ይህንን ሁሉ አንስተው ጥለዋል። ይሄ ሁሉ ወድቆ ግን እንዳልኳችሁ መርከቧ ተሰባብራ ነው የዳኑት። ግን እንደዚህም ሆኖ ከዚህ በኋላ እግዚአብሔር ተናግሯልና አምነዋለሁ አለ። ሃሌሉያ። የብዙዎቻችን ችግር ካለንበት ላለመውጣት ወጀቡን አይተን ማመን ሲያቅተን፣ የመከራውን ብዛት አይተን እምነታችንን ስንጥል ነው። የበሽታውን ኃይል አጥተን በቃ ነው ያልድንም ዋጋ የለኝም ከዚህ በኋላ ስንል አመንኩ ስለዚህም ተናገርኩ አይደል የሚለው። አመንኩ ስለዚህም ተናገርኩ። አምነን ተፈውሻለሁ። አምነን ከመከራዬ ወጥቻለሁ። አምነን እግዚአብሔር ያለው ይሆናል። አምነን አንዳንዴ ተፈውሳል ብሎ እዚህ ጋር ውጋቱ ሊኖር ይችላል። የበሽታው ህመም ሊኖር ይችላል። ስሜቱ ሊኖር ይችላል። አሁንም አምናለሁ ማለት ነው ያለብን። አያችሁ። ስለዚህ ምን እናደርጋለን? ሁሌ ጠላት እኮ እጅ እንድንሰጥ ወይ የታለ የተፈወስከው ተፈውሳል ተብሎ ተነገረክ፣ ይሄው አለ፣ ይሄው ውጋቱ እኮ አለ፣ አለቀቀህም። ኧረ ተፈውሻለሁ ስንለው ደንግጦ ይሄዳል። ሃሌሉያ፣ ስሙ ለዘላለም ይባረክ። እኔ ስመሰክር ሰምታችኋል። መጣና
ግብፃዊ ዶክተር የሆስፒታሉ ዳይሬክተር ነው። ካንሰር ነው አለ። ካንሰር ነው ሲለኝ ከመቅሰፍት የመጣልኝ ልጆቼ መጡና አባት ላይ ያድጉ ነው የሚለው ባንዴ ስም አዮኬ አለኝ። ፊቴ ላይ ያየዋል። ወዲያው ተመለስኩኝ። ቢሄድም ወደ ጌታ ነው የሚሄደው። yes I am okay አልኩት። በቃ ከዛን ሰዓት ጀምሮ ፍርሃት የሚባል ምንም በፊትም አልነበረኝም። ያችን ሰዓት ስሰማ ገና ኢመርጀንሲ ስገባ ፊት ለፊት ያለው ሰው ምንም ምርመራ ሳያደርግ ያው ራጅ ተነስቷል። እሱን አይቶ እትስ ካንሰር አለ። ምንም አልመሰለኝም። እዛ ግን 2 ቀን አድሬ አንድ ቀን አድሬ በሁለተኛው ቀን ነው በሶስተኛው ቀን ነው በሶስተኛው ቀን ሆስፒታል ተኝቼ ነው ይሄ መጥቶ በደም ምርመራ አድርገው በደም ሁሉ ላይ ካንሰር ነው ሲለኝ በቃ ይመጣል የልጆቼ ነገር ነበር ይመጣል። ህፃን ናቸው እዛን ያው ተሳድኩ ከዛ አዮኬ ሲለኝ ወዲያው ቢሄድም ወደ ጌታ አይደለ yes I am okay አልኩት። አንዳንዴ ወገኖች ሆይ እውነት ነው ካንሰር ነበር ካወቅኩት በሽታውን ካወቅኩት ኩላሊቴን ነው 2 ዓመት ሰርጀሪ ካንሰል አድርጌ ነው ዝም ብዬ ቁጭ አልኩት። 2 ዓመት ደም ያሸናኝ ነበር። ደም ሸና ነበር። እትግዬ ራንተ ልጅ አትሊስት ሂድና አትራሳውንድ ታይ ትለኛለች። ምንም አይመስልም። ያመንኩት ጌታ የትም አልተሰራጨም የሚል ዜና መጣ። ሃሌሉያ ስሙ ለዘላለም የተባረከ ይሁን። ልጆቼን ከትምህርት ቤት እያመጣው ዶክተር ደወለ። ካንሰር ነው the good news አለ። አልተሰራጨም። ስሙ ለዘላለም የተባረከ ይሁን። ወገኖች ሆይ ምን ልላችሁ ብዬ ነው። አንዳንዴ ሰይጣን መጥቶ በቃ ስትሉ አበቃ ሲል እንደው ይወጋክ ይሄ ችግር አለ የታለ ሲል አዎ ሙጭጭ ብለን አምነዋለሁ ማለት አለብን። ጌታን ምን አደርገዋለሁ? አምነዋለሁ። የኔ ነገር እንደሚቀየር አምነዋለሁ። ትንሣኤ እንደማገኝ አምነዋለሁ። እንደሚበረታ አምነዋለሁ። እንደማገለግለው አምነዋለሁ። በኃይል እንደምነሳ በእግዚአብሔር ክብር ተገልጬ እንደምናገር እንደማገለግል አምናለሁ። ለበሽታዬም አምናለሁ። ለኑሮዬም አምናለሁ። ኑሯችሁም የሆነ ነገር ሆኖ ሊሆን ይችላል። አምናለሁ። ስሙ ይባረክ እና አምነዋለሁ አለ። ለምን? የጌታ ድምፅ ነው። ሃሌሉያ ጌታ ብቻ ይናገር እንጂ ምንም ይሁን። ስለዚህ ከዛ በኋላ እኮ ነው እንዳልኳችሁ ስብርብር እያለ ሲመጣ አሁን ትድናላችሁ ብሎ አልነበረም እንዴ? አሁን ይባስ እኮ መርከብ መሰበር ጀመረ። መርከብ ምን መሆን ጀመረ? መሰባበር። እስከ ቅድም ድረስ እኮ መርከብ አልተሰበረም። ዕቃ ነው የጣሉት፣ የመርከቡን ዕቃ ነው የጣሉት። ምንም ወጀቡ ያው በርትቷል፣ ንፋሱ በርትቷል፣ አስጨንቋቸዋል ሲሉ ግልብስ ያሉ እንደዚህ በቃ ያንገላጣቸው ነው። ግን መርከብ አልተሰበረም ነበር። አሁን ንፋሱ ወሰደና ከድንጋይ ጋር ሲያደርግ ከዚህ ስብር ቋ ሲያደርግ ከዚህ ስብር። በጣም እኮ ቀላል ነገር እንዳይመስላችሁ። ትንሽ ማዕበል ሲነሳ በጣም የሚያዋክብ በጣም ያው መቼስ እናያለን አይደለ? አውራቂስ ሲነሳ የሚያደርገውን ነገር ግን ያውም እኮ እንደ ዛሬው ዘመናዊ የሆነ መርከብ አይደለም የነሱ መርከብ። አይገርምም? ዘመናዊ የሆነ መርከብ አይደለም። እግዚአብሔር ያድናል። ጌታ ያድናል። ሃሌሉያ እግዚአብሔር ስሙ የተባረከ ይሁን። ሶስተኛው ሰው ኤርሚያስ ነው። የእግዚአብሔር ድምፅ የመጣለት ከሱ ደግሞ የምንማረውን ጌታ የሚናገረንን እንሰማለን። ሃሌሉያ ኤርሚያስ ምዕራፍ 1 ላይ የጌታ ቃል ይናገራል። እንደዚህ ከቁጥር 4 ጀምሮ እስከ 19 በጌታ ስም አነባለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድህ ሳልሰራ አውቄሃለሁ፣ ከማዕፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። እኔም ወየው ጌታዬ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አለው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና
ብላቴና ነኝ አትበል፣ እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እንሆ ቃሌን በአፍ ውስጥ አኑሬአለሁ፣ እንሆ ትነቅልና ታፈርስ ዘንድ ታጠፋና ትገልጥ ዘንድ ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለ። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ አለው እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አለው። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ። ሁለተኛም ጊዜ የእግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ አፍላ አያለሁ፣ ፊቱም ከሰሜን ወገን ነው አለው። እግዚአብሔር እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡት ሁሉ ላይ ይገለጣል። እነሆ እኔ በሰሜን ያሉትን መንግስታት ወገኖች ሁሉ እጠራለሁ ይላል እግዚአብሔር። እነርሱም ይመጣሉ፣ እያንዳንዳቸውን በኢየሩሳሌም በር መግቢያ በዙሪያዋ በቅጥሯ ሁሉ ላይ በይሁዳም ከተሞች ሁሉ ላይ ዙፋናቸውን ያስቀምጣሉ። ስለ ክፋታቸው ሁሉ እኔን ስለተዉ ለሌሎች አማልክትም ስላጠኑ ለእጃቸው ሥራ ስለሰገዱ ፍርዴ በእነርሱ ላይ እናገራለሁ። አንተ ግን ወገብህን ታጠቅ፣ ተነስተህም ያዘዘውን ሁሉ ነገር በፊታቸው እንዳላስፈራ አትፍራቸው። እነሆ በምድሪቱ ሁሉ ላይ በይሁዳም ነገሥታት ባለቆችምና በካህናቷም ላይ በምድሪቱ ሕዝብ ላይ እንደ መሸገ ከተማ እንደ ብረትም አምድ እንደ ነሐስም ቅጥር ዛሬ አድርጌሃለሁ። ከአንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር ይለዋል። ሃሌሉያ። አድንህ ዘንድ እኔ ከአንተ ጋር ነኝና ምን አያደርጉ? ድል አይነሱህም። ድል ምን አያደርጉም ይለዋል? አይነሱህም። ኤርምያስ ብላቴና ነኝ ኧረ ተው እግዚአብሔር ሆይ፣ ኧረ እኔ አላቅም፣ እኔ አልችልም ይለዋል። እግዚአብሔር ብላቴንነቱን ያውቃል። እግዚአብሔር ታናሽነቱን ያውቃል። ስለዚህ ነው የለውዝ በትር ምን ታያለህ እያለ እግዚአብሔር ቃል ወደ እኔ መጣ አለ። የለውዝ በትር ለውዝ ታውቃላችሁ? እንቾሎኒ። እስቲ እንቾሎኒ ዘሩን ምንድነው አትክልቱን ያየ ሰው ምንድነው የሚመስለው? እስቲ ድንገት ከስር ሎዝ ይወጣል። ቅጠሉ በቃ እንደዚህ ጅፍ ብሎ ወደ ላይ እንደዚህ ያክል ነው ያለው። በፍጹም በትር መሆን አይችልም። በትር መሆን የሚችል አይደለም። ግን ምን አለው? መልካም አይተሃል፣ በቃሌ እተጋ ዘንድ እፈጽመው ዘንድ እተጋለሁ። በቃሌ ምን አደርጋለሁ? በትር የማይሆነውን ለውዝ በትር አደርጋለሁ። ምን ማለቱ ነው? የማትችለውን አንተን ታናሹን እኖ ታላቅ እኖ አስፈሪ ቅጥር አድርጌ እኖ ምን አደርግ። ስለዚህ ምን ይለዋል እዚህ ጋር ቁጥር 8 ላይ የእግዚአብሔር ቃል እኔ መጣ ብሎ ቁጥር 4 በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። እኔም ወየው ጌታዬ እግዚአብሔር፣ እነሆ እኔ ብላቴና ነኝ፣ እናገር ዘንድ አላውቅም አለው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድድህ ሁሉ ዘንድ ትሄዳለህ፣ የማዝንም ሁሉ ትናገራለህ። ብላቴና ነኝ አትበል፣ እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል የሠራዊት ጌታ። ሃሌሉያ። ዛሬ አንችልም የምንል ብላቴና ነን የምንል አላቅም የምንል መናገር አላቅም፣ ይህን ማድረግ አላቅም፣ በዚህ ማገልገል አላቅም፣ እንዲህ ማድረግ አላቅም፣ ወንጌል መስበክ አላቅም፣ ወንጌል መናገር አላቅም፣ ለሰዎች መመስከር አላቅም፣ በቃ አገልግሎት እኮ አልችልም፣ እኔ አልችልም የምንለውን ነገር ወገኖች፣ ድሮስ እኛ መቼ እንችላለን? ድሮስ እኔ መቼ እችላለሁኝ? አልችልም። እናንተ ትችላላችሁ? አትችሉም። የማንችለውን ጠርቶ ሁሉን ቻይ የሆነ ጌታ ሃሌሉያ የሚሰራበት። እኔ ይገርመኛል ብዙ
እንዳላችሁ አቃለውና የ11 ሰዓት የእግር መንገድ ስጓዝ እውነቴን ነው የምላችሁ በእግዚአብሔር እንዴት ቻልኩት እላለሁ። ወጣት ነኝ፣ ልምዱም አልነበረኝ። የእግር መንገድ እጄ አላውቅም። 2 ሰዓት እጄ አውቃለሁ። ከዛ በፊት ግን ቀኑን ሙሉ 6 AM ተነስታችሁ 6 PM መግባት ማለት ነው። ውሃ የሌለበት እንደዚህ ቦት የሌለ 5 hours ውሃ ሳይጠጣ አስተማሪዎች ጋር እንደርሳለሁኝ። እነሱ ጋር ምግብ በልቼ ውሃ 1-2 ከዛ በላይ አጠጡ ወይ 3 ጠጡና ደግሞ ትጓዛላችሁ። 2 ሰዓት ተጉዤ ደግሞ ወንዝ አገኛለሁ። ከወንዙ ደግሞ ጠጣለሁ። ከብቶች ሽንት ይሽኑበት፣ ከላይ ውሃ ያው ልብስ ያጥባሉ። እና እንዴት ቻልኩ ስትሉ ማን ነው ያስቻለን? ጌታ። በዚህ ስፍራ የምንቆም እናንተም ሁላችሁ በምታገለግሉበት የአገልግሎት ክፍል ችሎታ የለንም። ኢየሱስ ግን የለውዝን እነሆ ተክል በትር እንደሚያደርግ እኛንም ኢየሱስ ክርስቶስ ይሰራብናል። ጌታ ይገለጥብናል። ጌታ ይናገርብናል። ጌታ እነሆ ፈውሱን ያስተላልፋል። ጌታ መጽናናቱን ያስተላልፋል። እኛ ስለዚህ አድን ዘንድ እኔ ካንተ ጋር ደስ አይልም? ጌታ ያድን ዘንድ ከኛ ጋር ነው። እና እዛ ገጠር ያሉ ሰዎች ይገርማቸዋል። እነሱ ለስራ አዲያካካ ይባላል ወደ ቦንጋ ሲመጡ እንቅልፍ አይወስዳቸውም። ለምን? መንገዱ ያሳስባቸው። እና ራሳቸው የነገሩኝን ነው የምነግራችሁ። አንተ ዝም እኔ ቀስቅሰውኝ ነው የምነሳው። አንድ ተሾመ የሚባል ቤቱ ሌላ ነው፣ እኔ የማድርበት ሌላ ቤት ያደርጋል። 12 ሰዓት ላይ ተነስ እና እኛ እኮ በጭንቀት ነው። አሁን በፈረስ እኮ ነው እነሱ የሚሄዱት። መንግስት አበል ስለሚሰጣቸው ፈረስ ተከራይተው እና እግዚአብሔር ያስችላችኋል። በማንኛውም ብቃት በሌለን ነገር ብቃታችን ኢየሱስ ክርስቶስ ነው። ስለዚህ ከአንተ ጋር ይዋጋሉ። ስናገለግል ውጊያ አለ፣ ሰልፍ አለ ወገኖቹ። አልጋ በአልጋ አይደለም የምናልፍበት ሰልፍ አለ። ጠላት ይዋጋናል፣ ግን አሸንፈን። ሃሌሉያ! እስቲ አሸንፈኝም በሉ። አዎ ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም ማለት። ድሉ የማን ነው? ያንተ ነው። ድሉ የማን ነው? ያንቺ ነው። ጠላት ይዋጋል፣ ጠላት ይዋጋሻል። እንዳትነሺ፣ ወደ እግዚአብሔር ክብር እንዳትሄጂ፣ እንዳንሄድ ይዋጋል። ድሉ ግን የኛ ነው። ሃሌሉያ! ድሉ የኛ ነው። አሜን በሉ። ድሉ የክርስቶስ ኢየሱስ ነው። ሃሌሉያ! ለምን? ድል የሚነሳ የነሳውን ጌታ ድል የሚያስነሳ ጌታ ስላለን ድል አይነሱህም። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ወገኖች ሆይ ፖዚሽናችን ድል አለመነሳት። ያንተ ፖዚሽን ብዙ ውጊያ ሊኖር ይችላል፣ ብዙ ሰልፍ ሊኖር ይችላል፣ ግን ድል አትነሳ። ሃሌሉያ! ደስ አይልም? ብዙ ቡጢ ሊኖር ይችላል። አጋንንት መጥቶ፣ ጠላት መጥቶ፣ ነገር መጥቶ፣ ግን ምን ትሆናላችሁ? ድል ትነሳላችሁ። ሃሌሉያ! ስለዚህ ድል አይነሱህም ማለት ድል አይነሱህም። ዓለም ድል አትነሳም። የጨለማው አሰራር ድል አይነሳም። ይሄ እውነተኛ ነገር። ስለዚህ በመጨረሻው ዘመን ያዕቆብ ቤት በተራሮች ራስ ላይ ቆሟል። ሃሌሉያ! ያዕቆብን ታውቃላችሁ? የኛ መጨረሻ በከፍታ ላይ ነው። የኛ መጨረሻ በእግዚአብሔር ክብር ነው። የኛ መጨረሻ ኢየሱስ በእኛ ከብሮ መታየት ብቻ። እንዳልኳችሁ የምንሰማው ዜና ከጎናችን የሚወድቀውን የሚዝለውን አይተን ለምን? ኢየሱስ ድል ይሰጣል። ስሙ ይባላል።
በመንሳቱ ያዞረናል። ሃሌሉያ። ኃይል ከየት አገኘው እንላለን። ምን ሆንኩኝ ምንድነው እስከምንደነቅ ድረስ እግዚአብሔር ብርቶች ያደርገናል። ሃሌሉያ። አራተኛ ወደ ሙሴ የመጣ ድምፅ በዘጸአት ምዕራፍ 3 ላይ የጌታን ቃል እናያለን። ሙሴን እንደምታውቁት በፈርዖን ቤት ያደገ ስለ ዕብራውያን ጠንቅቆ የሚያውቅ ወገኑ ዕብራዊን እንደሆነ የሚያውቅ ከዚህም የተነሳ ከዕብራውያን ሲጣሉ እናንተ እኮ ወንድማማቾች ናችሁ ብሎ ያገላገለ፣ ዕብራውያንና ግብፃውያን ደግሞ ሲጣሉ ለዕብራውያን አዝግዞ ግብፃውያንን ገሎ በአሸዋ የቀበረ፣ ከዛ በሚቀጥለው ቀን መጥቶ ሲያይ ደግሞ ሁለቱ ሲጣሉ እናንተ ወንድማማቾች ናችሁ ለምንድን ነው የምትጣሉት ብሎ ሲል አንተ በእኛ ላይ ማን አለቃ አደረገክ? ትናንትና ግብፃውያን እንደገደልክ ልትገለን ትፈልጋለህ ሲለው ለካ ተሰምቷል ታውቋል ማንም አላየኝም ብዬ ነበር ብሎ ሸምጥጦ ወደ ሚዲያ የሄደበት፣ በሚዲያም 40 ዓመት በግ ሲጠብቅ የነበረ፣ አንድ ቀን እንደ ልማዱ በግ ሲጠብቅ ቁጥቋጦ ሲቃጠል ይነዳል። እሳቱም ቁጥቋጦው ግን አይቃጠልም። እሳት ከነደደ ምንድነው የሚያደርገው? ቅጠሉን ሁሉን ያለችውን የቁጥቋጦዋን የበረሃውን ትንሽ እንደዚህ ሀገር ብዙ አይኖርም፣ ያችን አቃጥሎ እንጨቷን ሁሉ ልብልብ አድርጎ አመድ ማድረግ ነበረበት። አይቃጠልም። ይሄ ምን አይነት ጉድ ነው? አይቼው አላቅም ሰምቼም አላቅም። እስቲ ልይ ብሎ ሲመጣ ሙሴ 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 የሚለው ድምፅ መጣ። በዘጸአት ምዕራፍ 3 ከ4 እስከ 17 ነው። ጊዜ ለመቆጠብ ያንን ከ4 ጀምሮ አላነብም። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች ቁጥር 13 ላይ ጀምሮ አነባለሁ ታሪኩን ስለነገርኳችሁ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባለው ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለ። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለ የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ ስም መታሰቢያዬ ይህ ነው። ሂድ የእስራኤልን ሽማግሌዎች ሰብስብ፣ እግዚአብሔርም የአባቶቻቸውን አምላክ የአብርሃም አምላክ የይስሐቅ የያዕቆብን አምላክ መጎብኘትን ጎበኘዋችሁ። በግብፅ የማደርገውን አየው፣ በግብፅም የሚደረግባችሁን አየው። ከግብፅም መከራ ወደ ከናናውያን ወደ ፌርዛውያን ወደ ኢያውያን ወደ ኢያቡሳውያን አገር ወተትና ማር ወደምታፈሰው አገር አመጣችኋለሁ አለው ብሎ ተገለጠልኝ በላቸው። ከምን መከራ? ከግብፅ መከራ። ወዴት? ማርና ወተት ወደምታፈሰው ምድር ምን አደርጋለሁ? አወጣችኋለሁ ብሎ ተገለጠልኝ ብለህ ንገራቸው ብሎ ይናገራል። ሙሴ ወገኖች ሆይ ቅድም እንዳልኳችሁ እንደ ጳውሎስ ሁለት መልእክት እዚህ ጋር አለ። ሙሴ ለእግዚአብሔር የሚቀና ለእግዚአብሔር ሕዝብ የሚቀና ለእግዚአብሔር ነገር የሚቀና ነበር። ግን ቅናቱን በትክክለኛ መንገድ ሳያደርግ ያንን ግብፃዊ በመግደሉ ሂዶ በሚዲያም 40 ዓመት ቆየ። አሁን ግን እዚህ ጋር መጥቶ እግዚአብሔር ሙሴ 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 ሲለው የቆምክባት ምድር የተቀደሰች ናን፣ ጫማን አውልቅ። አሁንም ምን አደርጋለሁ? ወደ እስራኤል ከግብፅ ምድር ግብፃውያን በእስራኤል ላይ የሚያደርጉባቸውን መከራ ባርነት አየው ተመለከትኩ። ስለዚህ አንተን ምን አደርጋለሁ? እልካለሁ ሲለው ያው ብሎ ሲፈራ እናያለን። ያ የቀድሞ ወኔ አልነበረም።
ያ የሥጋ ወኔ ነበር። አሁን ግን መንፈሳዊ አመራር፣ መንፈሳዊ መሪ፣ መንፈሳዊ ተልኮ ስለነበረ ፈራ። እውነት ነው፣ ያስፈራል። የእግዚአብሔርን አደራ፣ የእግዚአብሔርን ምሪት፣ የእግዚአብሔርን ራእይ ተቀብሎ መሄድ ወገኖች ሆይ ይሄን የዚህን ትልቅ አምላክ አደራ ተሸክሞ መሄድ ተራ ነገር ስላይደለ ፈራ። አልበቃም ብሎ አለ እንደ ኤርምያስ። አልበቃም፣ አልችልም፣ በሌላ ሰው ላከ፣ እኔ አፈትብ ነኝ እንዲህ እያለ ታውቃላችሁ ታሪኩ። ስለዚህ እግዚአብሔር ሕዝቡን ምን ያደርግ ዘንድ መጣ? ከግብፅ መከራ ወደ ከነዓን። እግዚአብሔር ስሙ ይባረክ። እግዚአብሔር በዘመናት መካከል ወገኖች ሆይ የእግዚአብሔር ሕዝብ በመከራ ውስጥ ይኖራል። የእግዚአብሔር ሕዝብ የሚያስጨንቀው ነገር አለ። የእግዚአብሔር ሕዝብ የሚያስለቅሰው ነገር አለ። እግዚአብሔር ግን በሚያስለቅሰውና በሚያስጨንቀው ነገር ላይ እዛው አይተው ያወጣል። እስቲ ያወጣል በሉ፣ ያወጣል በሉ። ጮክ ብላችሁ ሁላችሁም ያወጣል። እንደ ጴንጤስ ያወጣል በሉ። አዎ ያወጣል። ዛሬ መከራ የሌለባችሁ ቢኖር ነገ መከራ ሊገጥማችሁ ይችላል። ዛሬ ሰልፍ የሌለብኝ ቢኖር ነገ ሰልፍ ሊመጣ ይችላል። ያወጣል። ስለዚህ ከግብፅ መከራ ያወጣል። ስለዚህ ነገራቸው። ከእግዚአብሔር የሰማውን ድምፅ መጥቶ ለአባቶች ነገረ። ምን አድርጓል? ይሄንን ብሏል፣ ተገለጠ ብሎ ሲናገር። ስለዚህ ወገኖች ሆይ እግዚአብሔር ከዛ በኋላ ሙሴ ወደ ግብፅ ሄደ። የሆነውን ሁሉ ታሪክ ታውቃላችሁ። የእግዚአብሔር ድምፅ ሲመጣ ታሪክ ይቀየራል፣ ነገር ይለወጣል። ሃሌሉያ። መከራቸው ምንም 400 ዓመት ቢሆን እግዚአብሔር ከዛ 400 ዓመት ባርነት ሰብሮ ማውጣት ይችላል። ስሙ ለዘላለም የተባረከ የተመሰገነ ይሁን። ሌላውን ከዚህ በላይ እንዳላቆያችሁ ተናግሬ እጨርሳለሁ እና አንዱን ብቻ እንመለከታለን። ሌላው አምስተኛ ኢዮሳፌጥ ነው። ኢዮሳፌጥ ታውቃላችሁ ከሶሪያ ሊዋጉት ምን መጡ? ሰልፍ መጣበት። ስለዚህ ያንን ሰልፍ በመጣበት ጊዜ ወረኞች መጥተው ምን አድርገዋል? መጡብክ ብሎ ሲናገሩ እግዚአብሔር ፊት ምን አደረገ ይላል? በጾም ጸሎት ወደቀ። በእግዚአብሔር ፊት። አሁን ይህንን ወሬ የሰማው ከማን ነው? ወረኞች መጥተው ነገሩት። ትክክለኛ ወሬ ነው፣ የውሸት ወሬ አይደለም የነገሩት፣ ትክክለኛ ነው። መጥተዋል አሉት። ስለዚህ ወደቀ። በይሁዳ ያሉትን ሕዝብ ሁሉ ሰበሰበ ይላል። በእግዚአብሔር ፊት እኛ ከዚህ ከመጣብን ወገን እንዋጋ ዘንድ አንችልም። ይህ ታላቅ ወገን ነው ተሰብስቦብን የመጣው። እግዚአብሔር የአምላክ መልስ ምንድን ነው የመጣው? በነቢዩ መጣ። አንተ ኢዮሳፌጥ የይሁዳም ሕዝብ ሆይ ይህንን ሰልፍ የምትዋጉት እናንተ አይደላችሁም፣ ሰልፉ የኔ ነው። ሰልፉ የማን ነው? የኔ ነው። እኔ ነኝ የምዋጋው። ስለዚህ ከመጣባችሁ ከታላቅ ሰራዊት የተነሳ ምን አታድርጉ? አትፍሩ፣ አትፍሩ። ዝም ብላችሁ ተሰለፉ፣ ውጡ፣ ሂዱ። ከዛ እሺ ተሰልፈው የት ወደ አለበት ነገራቸው እኮ ጠላት ያለበትን ሂዱ። ወደዛ ጉዞ ወደ ጠላት። ሃሌሉያ። ለምን? እግዚአብሔር ሰልፉ የኔ ነው ብሏል። ስለዚህ ማፈግፈግ የለም፣ ወደ ኋላ መሄድ የለም። ወደ እነሱ ወደ ጠላት ሄዱ። ከዛ በኢዮሳፌጥ ውስጥ ከእግዚአብሔር የሆነ ሐሳብ መጣበት። ምን? እንደውም መዘምራን ጌጠኛ ልብሳቸውን ለብሰው ሰራዊት ሳይሆን ፊት ለፊትም ሆነ ከሰራዊቱ ፊት ለፊት እነሱ ይሁኑ ብሎ ይሄ ሐሳብ መጣብኝ ብሎ አማካሪዎቹን ሲነግራቸው ጥሩ ሐሳብ ነው አሉት። ጥሩ ሐሳብ ነው አድርገው አለበሱ። ከዛ በኋላ ምሕረቱ ለዘላለም ነውና ለእግዚአብሔር ምን አድርጉ? አመስግኑ እያሉ እየዘመሩ እያሉ በቃ ሰልፈኛው በኋላ እነሱ ፊት ለፊት እግዚአብሔር
ሰልፉን ይሄ ነው እንዳል እነሱ ሳይዋጉ እሱ ተዋግቶ ሲሄዱ ጠላት ሬሳ በሬሳ እግዚአብሔር ስሙ የተባረከ ይሁን። ዛሬም ወገኖቼ የሰው ጠላት የለንም፣ ግን አንድ ጠላት አለ። ማን ነው እሱ? አጋንንት ዲያብሎስ። ስለዚህ እሱ ሰልፉ የሱ ነው፣ እግዚአብሔር ውጊያው እሱ ነው። ይዋጋዋል፣ ያሸንፈዋል። ስለዚህ በዚህ ድምጽ ሰምተው ባይሆን ኖሮ በቀድሞ ታክቲክ በነገስታት አደራረግ ጀግናው ናና አንተ ጀነራሉ በዚህ አንተ ደግሞ በዚህ ኮሎኔሉ በዚህ ምናምኑ በዚህ በልበል ውጣ ብሎ ቢል ኖሮ ይሸነፉ። ንጉሱም አንችልም። ሃሌሉያ። አንችልም ባልነው ላይ ጌታ ይችላል። አንችልም ባልነው ላይ እሱ ይችላል። ልንዋጋ አንችልም፣ ከዚህ ወገን ልናመልጥ አንችልም፣ ይሄንን ወገን ዲፌንድ ማድረግ አንችልም ባልነው ነገር እግዚአብሔር አምላክ ይችላል። ስሙ ለዘላለም የተባረከ ይሁን። ስድስተኛ ወደ ሐና የመጣው ድምጽ ነው። ቅድም ብያችኋለሁ፣ በሰው ይናገራል። ኤሊ ታውቃላችሁ ስለ ሐና አንደኛ ሳሙኤል ምዕራፍ 1 ከ9 እስከ 18 ድረስ ማንበብ ትችላላችሁ። አንደኛ ሳሙኤል ከ9 እስከ 18። ስለዚህ እቺ ሐና ልጅ የሌላት ናት፣ ማህፀኗ የተዘጋ ናት እና ታስቆጣት ነበረ። ፍናን 2 ሚስት አለው። ስለዚህ ታስቆጣት ነበርና በቃ ሁልጊዜ አዘንተኛ ነበረች። ሁልጊዜ ልቧ የተሰበረ ነበር። በኢየሩሳሌም ሲሄዱ ታዝን ነበረ ይላል። ታዝን ነበር። ከዛ ትጸልያለች፣ ከንፈሯ ምንም ሳታነቃል። ሲያት ኤሊ ካህኑ ስካርሽ እስከ መቼ ነው ካንቺ የሚርቀው? እግዚአብሔር ሰው እኔስ አልጠጣሁም፣ የሆነ ጠጅም አልጠጣሁም፣ መጠጥ የሚባል ወደ አፌ አልገባም፣ ልቧ ግን የተሰበረብኝ ሴት ነኝ። አንድ ነገር እንደሚያናግረኝ ልቧ የተሰበረባት ሴት ነኝ። እግዚአብሔር የሰማ የለመንሽውን ልመና ይስጥሽ አላት። ልብሽ የተሰበረ ነው፣ ልመናሽ ልብሽ ተሰብሮ ስትለምኘው የነበረውን እግዚአብሔር ይስማሽ ብሎ እነሆ እግዚአብሔር ጎበኛት። ከዛን ጊዜ ጀምሮ ይላል ደስ የሚለው ቃል አዘንተኛ ሆና አልታየች። ስሙ ይባረክ። አዘንተኛ ሆና ምን አላደረገችም? አልታየችም። ለምን? መጣ እግዚአብሔር፣ ድምፁ መጣ በኤሊ በካህኑ ይስማሽ አላት። በቃ ተቀበለች። ስለዚህ ከዛ በኋላ አዘንተኛ ሆና በቃ እያለቀሰች እንደቀደሙ ምን ነው ተውከኝ፣ ምን ነው ረሳኸኝ፣ ምን ነው አትጎበኘኝ፣ ምን ነው ለዚች እንደው ማላገጫ አሳልፈ ሰጠኸኝ፣ ምን ነው አለ። ሃሌሉያ። ዕንባቆም ላይ ያለውን ቃል አነብና እንጨርሳለን። ጌታ ስሙ የተባረከ ይሁን። ሰባተኛው ለዕንባቆም የመጣው ድምጽ ነው። ሁላችንም እንደምናውቀው በአጭሩ ዕንባቆም ብዙ የሚከራከርበት ፍርድ የተዳላበት ለምን ይሄ ሆነ፣ ለምን እንደዚህ አታደርግም፣ ለምን እንደዚህ ፍርድ ሲጓደል እንደዚህ ሰው ሲበደል ዝም ብለህ ለምን ታያለህ ብሎ የተናገረ ሰው ነው። ምዕራፍ 2 ላይ ሲመጣ በመጠበቂያዬ ላይ እቆማለሁ፣ በአምባው ላይም እወጣለሁ፣ ስለ ክርክሬም የሚመልሰውን እሰማ ዘንድ እቆማለሁ። ክርክር አለኝ ከእግዚአብሔር ጋር፣ ምን እንደሚስለኝ እሰማ ዘንድ ለመስማት። ሃሌሉያ። ሲሰማ ግን ምንድን ነው ያለው? አንባቢው ይፍጠን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዋሽም። እመጣለሁ አለው። ታገስ፣ እመጣለሁ። ቅን የሆነው ፍርዴን እፈርዳለሁ። ታገስ፣ አንተ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ፣ ስፍራን እንዳትለቅ። እኔ ምን አደርጋለሁ? እመጣለሁ ይላል። ጌታ ስሙ ይባረክ። ጌታ ይመጣል። ስለምንከራከርበት ነገር ስለምን ምን ነው ስለምንልበት ነገር ጉዳይ ይመጣል። ስለ ምድር ጉዳይ ይመጣል፣ ስለ ቤት ጉዳይ ይመጣል፣ ስለ ሕይወት ጉዳይ ይመጣል፣ ስለ አገልግሎት ጉዳይ ይመጣል። እግዚአብሔር አምላክ ይመጣል።
እመጣለሁ የሚል እሰማ ዘንድ አለ። እና እኔ ማንበብ የፈለኩት ይሄንን ተናግሬ ወደዚህ ልምጣ። ምዕራፍ 3 ከቁጥር 16 ጀምሮ እስከ 19 ያለውን አነባለሁ። ምዕራፍ 3 ዕንባቆም ከቁጥር 16 እስከ 19 እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁም የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጠው፣ የሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራ ቀን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይን አረግም ላይ አረግ ፍሬ ባይገኝ፣ የወይራ ስራም ቢጎድል፣ ከእርሾችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ፣ እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ የእግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስሄደኛል። ሃሌሉያ! በከፍታዎች ላይ ምን ያደርገኛል? ያስሄደኛል። መሄድ። ሃሌሉያ! አንድ ነገር ለምንድን ነው ይሄንን ያለው ዕንባቆም? እኔ ሰምቻለሁ አለ። ሃሌሉያ! ምንድን ነው የሰማው? ጉብኝት አለ፣ እመጣለሁ እኖ የሚል ድምፅ ስለሰማ የራሱ ጉዳይ። ከብቶች ባይኖሩ የራሱ ጉዳይ፣ ከብቶች ባይኖሩ የራሱ ጉዳይ፣ ወይን ባፈራ የራሱ ጉዳይ። በቃ ለምን ሰምቻለሁ ይመጣል። እሱ ሲመጣ ከብት ባይኖር ከብት ይሰጣል አይደለ? ለኢዮብ ሁሉ ጠፍቶ እግዚአብሔርን ያመሰገነ ኢዮብ ምንድን ነው የሆነው? 500 በሬ የነበረው 1000፣ 500 ገመል የነበረው 1000። በቃ እጥፍ እጥፍ አይደለ እንዴ? ልጆቹን ሁሉ በቃ አመጣ እኮ ደረደረ። የጠፋውን ሁሉ የሚመልስ አምላክ። ሃሌሉያ! ኦ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። እውነት ነው። የእግዚአብሔር ድምፅ እኮ ያስፈራል። የሚሆነውን እኮ የምንሆነውን እኮ ነው የሚያሳጣው። ጌታ ሲመጣ አይደለ እንዴ? በቃ የሚሆነው በቃላት ይሄ ባለን አማርኛ ወይም በእንግሊዘኛ ወይም በሌላ ቋንቋ በኦሮምኛ ይሁን በሌላ በቃ እኛ ሀገር 80 ቋንቋ አለ። በ80ም ቋንቋ መጥቶ ሲናገር በምንናገርበት ቋንቋ መናገር እስከሚያቅተን ድረስ ዛሬ እኛስ የሰማነው ምንድን ነው? ጌታ ከኛ ጋር ነው። እርሱ ያወጣናል። እርሱ ይችላል። እርሱ ከመከራ ከግብፅ መከራ ወደ ከነዓን በረከት ያስገባናል። ከእጦት ወደ በረከት ያስገባናል። ከባዶነት ወደ በረከት ያስገባናል። እግዚአብሔር ያበዛናል። እግዚአብሔር በሕይወታችን ይሰራል። እግዚአብሔር በክብሩ ይገለጥብናል። ሃሌሉያ! ስለዚህ በስፍራዬ ሆኜ ተናወጠ፣ የሚያስጨንቀን ሕዝብ ላይ እስኪመጣ ድረስ የመከራ ቀን ዝም ብዬ እጠብቃለሁ። እንደ ምዕራፍ አንዱ ለምን ምን ነው ጣልከኝ፣ ተውከኝ፣ አንተ እኮ ቀን አይደለም፣ ፍርድ በትክክል አትፈርድም፣ ዝም ብለህ ታያለህ። ይሄ ሁሉ ሲሆን ይሄ ሁሉ ሲሞት ይሄ ሁሉ እንደዚህ እንደዛ አሌሉ። ዝም ብዬ ምንን የመከራን ቀን በቃ የመከራን ቀን ዝም ብዬ እጠብቃለሁ። ስሙ የተባረከ ዝም ብዬ እጠብቃለሁ። ሙሴ ይህንን ነው ለሕዝቡ ያለው። ዛሬ የምታዩዋቸውን ግብፃውያንን ለዘላለም ምን አታደርጓቸው? አታዩዋቸውምና እግዚአብሔር ዛሬ ለእናንተ የሚያደርገውን ማዳን ታያላችሁና ዝም በሉ አለ። ዝም በሉ አለ። ምን እያሉ ነበረ? ወደ ግብፅ ብንሄድ ይሻለናል፣ አለቃ ሹመን እንሂድ። ይሄ ሙሴ በባህር ሊያሰምጠን ነው የመጣን። ይኸው ግብፅ ይሻለን ነበረ፣ ሽንኩርቱ እዛ ይሻለን ነበረ፣ እዛው ባሪያ ባያደርጉን ይሻለን ሲጮሁ እኮ ነበረ። ትናንትና እኮ ወይ ባርነት እያሉ ከባርነቱ የተነሳ ምን አደረጉ ብሎ ነው ያለው እግዚአብሔር። እንደውም ጮሁ፣ ጩኸታቸውም ወደ እኔ መጣ፣ ሰማሁ። ግብፃውያን የሚያደርጉባቸውንም ደግሞ ጩኸታቸውን ሲሰማ ሳይ አቤት ይዞ በጅራት ጁ ያረጋቸዋል፣ በላንተ ደግሞ ቡ ያረጋቸዋል። የማያደርጓቸው ነገር የለም። ይህንን አይቶ የመጣ አሁን ባህር ፊት ለፊታቸው ሲመጣ ቀድመን ብለን ነበር፣ ለነሱ እንገዛ ብለን ነበር። እነዚህ ሰዎች እኮ አይለቁንም
እኛንን የምናቃቸው አይለቁንም እኮ ብሎ ምን አደረገ? ያለ ቀባሪ ልታስቀሩ ዝም በሉ። ዛሬ ወገኖች ሆይ ዝም እንበል። እግዚአብሔር ያድናል። ጌታ ይመጣል። ጌታ ይደርሳል። ጌታ ነገር ይቀይራል። ጌታ ይፈውሳል። ጌታ ይታደጋል። ስሙ ለዘላለም ይባረክ። ተነሱ እንጸልይ። ላካዲ ክራቫዶ ሮባጂ ካሌራ ዲያላ ባሃዶ ለቬሼ ክሬቬጄ ክላዱ ራባያ ዲያባ ሃዶ ራባሃዲ ለቬሼ ክሬቬጄ ክራዲያ እጆቻችንን እንዘርጋ። አንተ ትችላለህ ጌታ ሆይ። አንተ ከኔ ጋር ነህ ጌታ ሆይ። አንተ እኖ ከጠላቶች እጅ ታስጥለኛለህ። እኖ የተናገርከኝ ይሆናል፣ ያልከኝ ይሆናል። ለሕይወቴ ትንሣኤ ነህ አንተ ጌታ ሆይ። ሃሌሉያ ሪፓ ጋላባሃዲ አለቬጄ ክሮዶ ለባሃያ ላዲክሬቬሼ ክሬዲያ ሉባ አዶ አዱ ሃያ ሃዲ አዲያ አቫጄ ኤኬ ቬጄ ኮቦ ሃያዲ ለባ አዱ ረባ ሃዲያ ዴ ለቬሼ ክሬዲያ የእግዚአብሔር ድምፅ ወደ እናንተ መጥቷል። መከራን እኖ እግዚአብሔር ያስቆማል። ችግርን ይፈታል። ቋጠሮን ይፈታል። ህመምን ይፈውሳል። ቀንበርን ይሰብራል። ይሄ ጌታ ሃካላዲ ክሬቬጄ ክሮዶ ኮፓላዲ ለቬሼ ክሬቬጄ ላዱራባሃዶ ሊረበገዲያ አባባጋዶ ሮባዲያ ለረበሼ ክሬዲያ ሊባሃዲያ ረባዶ በዙሪያችን የምንሰማው በአይኖቻችን የምናየው በኢየሱስም የሚያስፈራ እነዚህን ሁሉ አሸንፈ በድል ህዝብን የምታቆም አንተ ነህ። ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ኢየሱስ አንተ ጌታ ነህ። ኢየሱስ አንተ ፈዋሽ ነህ። ኢየሱስ አንተ አዳኝ ነህ። አዳኝ ነህ፣ ፈዋሽ ነህ፣ ረጂ ነህ፣ አውጪ ነህ፣ አበርቺ ነህ፣ ብቃት ነህ፣ ሞገስ ነህ። ላካላቫዲ ያራባዶ ሼክሬቬዲያ ሌቬጄ ክሌሬቬዲያ ዱራባ ዱራባ ያላዲ ክሬቬሼ ክራዲያ ለባሃዶ ሎሮባ ሮባ ራባ ያላዲ ክሬቬጄ ክሬዲያ ሊጋዶ ረባሃዶሽ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አገልግሎታችን ስለሚቀየር በክብርህ ስለሚሞላ በቅባትህ ኃይል ስለምንነሳ እግዚአብሔር ሆይ እናመሰግናለን። በዚህ ሰዓት ጌታው ቀንበር በላያቸው ላይ የተጫነ ጎብጠው ያሉ እያለቀሱ ያሉ በኢየሱስ ስም ጌታ ሆይ መልእክት መጥቶላቸዋልና በቤታቸው ፈውስ ይግባ፣ በኑሯቸው ፈውስ ይግባ፣ በነገራቸው ላይ ፈውስ ይግባ። የታመሙ በኢየሱስ ስም ይፈወሱ። የታመሙ በኢየሱስ ስም ይፈወሱ። የሚያማችሁ በሚያማችሁ ላይ እጃችሁን ጫኑ። በኢየሱስ ስም ጸልያለሁ። ፈውስ ያልፋል፣ ማዳኑ ያልፋል፣ ክብሩ ያልፋል። አዶ ካሌዲያ ባጃክሬይ አዱራባ አዱ ሸክሬዲያ ለቬጄ ክራዱላዲ ለቬሼ ክሮዶ ባሃዲ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ በሽታ በኢየሱስም ይነቀል። በኢየሱስም ይነቀል። ማንኛውም በሽታ ይነቀል። እጆቻቸውን በጫኑት ላይ በኢየሱስም ፈውስ ይለፍ። የፈውስ ኃይል ይለፍ። የፈውስ ኃይል ይለፍ። የፈውስ ኃይል ይለፍ በኢየሱስም። ልባቸው ለተሰበረ እኖ በኢየሱስ ስም መጠገን ይሁን ጌታ ሆይ። በሐዘን ውስጥ ያሉ መጠገን ይሁን ጌታ ሆይ በኢየሱስ ክርስቶስ ስም። ሕይወት እኖ በድካም ውስጥ በዝለት ውስጥ ያለባቸው በኢየሱስ ስም ከዝለት መውጣት ይሁን፣ ከድካም መውጣት ይሁን። ኃይል ይለቀቅ በኢየሱስ ስም። የመንፈስ ቅዱስ ኃይል ይለቀቅ። የመንፈስ ቅዱስ ኃይል ይለቀቅ። የትንሣኤው ኃይል ይለቀቅ በኢየሱስ ስም ይለቀቅ። ሎካቫጃ ካዱራባዲያ እናመሰግናለን። ስምን ከፍ ከፍ እናደርጋለን። ክብር ሁሉ በሰማይ በምድር ላንተ ይሁን። እጅግ አድርገን ጌታ ሆይ ስምን ከፍ ከፍ እናደርጋለን። ድምፅ ስለመጣ ስለተናገርከን ክብር ሁሉ ላንተ ይሁን ጌታ ሆይ ስም ብሩክ ይሁን። አሜን። አንዴ ወንጌላዊ ቃሲምና ቤተሰቡ አረቤ ወደዚህ ይመጡና እንጸልይላቸዋለን። ወደ ኢትዮጵያ ይሄዳሉ። ከዛ በኋላ ቡራኬ እንሰጣለን። ኢትዮጵያ ያው እንደምታውቁት እህታችን አረቤ እጮኛ አላት። እንግዲህ ለማግባት ነው የምትሄደው። እግዚአብሔር በዚህ ሰርግ ውስጥ እግዚአብሔር ከነሱ ጋር በጉዟቸው በመንገዳቸው እንዲሆን እንደገናም ደግሞ አገልግሎት
ያሉትም ያገለግላሉ። በዛው ሁሉ እንዲሆን ወደፊት ኑና አገልጋዮች ጭነን እንጸልይላችኋለን። አገልጋዮች ወደፊት ኑ እንጸልያለን።